ምናምን ስላበለሻሸሁት በጣም ሶሪ ከልቤ ነው። በጣም ከልቤ ይቅርታ ጠይቃችኋለሁ። ደስተኛ ነኝ በእነሱ ህይወት። እግዚአብሔር የተመሰገነ ይሁን። ስለ በጣም ያሳዝናል ያንቺ ነገር። ይህ አንዳንድ ጊዜ ውሸት ሲጨመር አልወድምና በጣም ይገርመኛል ማለት ነው። ደስተኛ ነሽ በእነሱ ህይወት? ይቅርታ ጠይቅ። ኢቨን ቀለበት የምታስሩበትን ቀን አላውቅም ነበር። አንደኛ ምንም የምታደርጉትን ነገር አላውቅም ነበር። እናንተም መከታተል አይነት ሰው ብሆን ኖሮ ያ ነገር በጭራሽ ሊያልፈኝም ሊያመልጠኝም አይችልም። ይሄንን ነገር አንቺ ተንኮልሽ አያልቅም። አንቺ እናውቃለን፣ እኛም አውቀናል፣ ጉድጓድ ምሰናል። ቀድማችሁ ንቁ የእኛ ልጆች። አንቺ ተንኮለኛ፣ አብርሃም ያቅብሻል። ተላይ አብርሃም ያውቅብሻል። ከህይወታችሁ እንደወጣሁኝ እንድታውቅ እፈልጋለሁ። ሲቀጥል ደግሞ ሜቢ እናንተን ያው እንደምታስቡት ከሆነ በጣም እንደተበቀልኳችሁ መጥፎ ነገር እንዳደረኩባችሁ ነው የምታስቡት። ሌሎችም ሰዎች እንደዛ ነው የሚያስቡት። ለዚህ አስተሳሰብ ደግሞ እንደዛ አይነት ነገር እንድታስቡ ስላደረኳችሁ በጣም ይቅርታ። ህይወታችሁን ስለረበሽኳችሁ፣ ላይክ ስለተከፋችሁ፣ በእኔ ደስታችሁ ምናምን ስላበለሻሸሁት በጣም ሶሪ ከልቤ ነው። በጣም እቺ ልጅ እቺ ደመቁ እቺ እባብ እቺ ጊንጥ ከዚህ በፊት ምን ብለሽ ነበረ? ተጫወትኩብህ ብለሽ ነበር አብርሃምን። ማንም አያዳምጥሽም፣ ማንም አይሰማሽም። ቀጣፊ። ከልቤ ይቅርታ ጠይቃችኋለሁ። እንደምታውቁት ያው እኔ ቆይቻለሁ ከህይወታችሁ ከወጣ እውነት ለመናገር እና ከህይወታችን ውጪ ምናምን እያላችሁ ነው እና በግልጽ አማርኛ ከህይወታችሁ እንደወጣው ዛሬ ለነግራችሁ ነው የቀጠርኳችሁ። እግዚአብሔር ይመስገን እኔ በጣም ደስተኛ ነኝ በህይወት አሁን ላይ። እኔም የራሴን የምለው ህይወት ጀምሬያለሁ። እናንተ ጋር ምንም የሚያደርሰኝ ነገር አይኖርም ማለት ነው። ስለዚህ ሁለታችሁንም በጣም ከልቤ የምሬ ነው ሶሪ፣ በጣም ይቅርታላችሁ ፈልጋለሁ። እና ደግሞ ሜቢ አንተ እያሰብክ ያለከው ልጄ መጥቼ ባይ ትረብሸኛለሽ ምናምን እያልክ እያሰብክ ነው። አይ ቲንክ ከትላንት ወዲያ ምናምን እንደዛ እያልክ እያወራህ ነበር እና ትንሽ እንግሊዝኛ አቀላቅሊ፣ አረበኛም አቀላቅሊ ማለት ትንሽ የተወሰነ እስን አድርግ ብዬ ነው። ለዛ ነው አይተሃል። ቀለበት ካሰራችሁ በኋላ ሁለቴ የምታይታል። ሁለቴም ስትመጣ ምንም አይነት ነገር ተፈጥሮ ድሮ ነበር እንጂ መጠኖ መደቆስ። አሁን ምን ያደርጋል? ድስት ጥዶ ማልቀስ። አያልቅብሽ ሽምብራ አለ ሀገሬ ሰው። ወፍ ጠብቃለው እሞና ደመኔ በላተኛው ሌላ የታማሁት እኔ። እኛም አውቀናል ጉድጓድ ምሰናል አለ ሀገሬ ሰው። ተበዳይና ገዳይና ተበዳይ። አይ ጉድ! አይ ሀገሬ! አይ ህዝቤ ሆይ! አይ ህዝቤ! አይ ወገንታቴ! አይ ደሜ! አይ ትውልድ ተበጨማለቀ፣ ትውልድ ተበላሸ በደመቁ ምክንያት። ከዚህ በፊት ኤፍሬም ይቅርታ ብሎ እንደዛ አደረገ። ይሄ ፈረስ ጭራው ግን አይከብድሽም? ትንሽ ያኔ ያልከበደሽም? የጫንሽው ይሄ ያልከበደሽም? ትንሽ ጠቅለል ብታረጊው ይሻላል። እኔ ቀፈኛል ውሻ ምን ያደርጋል? ወላሂ በጣም ነው የሚቀፈኝ። ይቅርታ አድርጉልኝ ሰዎች፣ በጣም ነው ብታው የተሰራው ይሻላል መሰል። ደግሞ ለምደውት ነው ግን ምንድነው? አይከበድ ብላችሁ ነው ጋይስ? ይከበዳል። ያው ለደቂቃ ያው ለ3 ደቂቃ ለ4 ደቂቃ ቪዲዮ ያው የ2 ሰዓት እና የ1 ሰዓት ተኩል አይሰራም። ያው የ1 8 ደቂቃ 20 ደቂቃ ነው የሚሰራ። ከዛ ውጭ አውልቃ ተጥለዋለች እንጂ እንደው እንደዚህ አድርገሽ ለብሰሽ ሄደሽ ቶሎ ብለሽ ተጠብለሽ ቢጃማሽን ለብሰሽ ቁጭ ቆሻሻ የቆሸሽ ማለት ነው። ለማንኛውም እኛም አውቀናል ጉድጓድ ምሰናል። በማሽባት ጉድጓድ አንቺ ትገቢያታለሽ እንጂ ሄርሜላ አትገባም። አልፈልግም ብለሽ ሄደሻል። አንቺ ሲጀመር ማን አግብቶሽ? እውነት እንነጋገር ካልን ማን አግብቶሽ? ደመቁ ማን አግብቶሽ? አልተገባሽ አንቺ። የአብርሃም የሚዲያ ሚስት ነች። አብርሃም ተሰጋሽ ይል አንቺን አላገባሽም። ግልጽ ነው። ኮንትራትሽ አብቅቷል። አትርመጥመጪ ሂጂ። ጩጭዬውም ደግሞ ባቢም ደግሞ አባቱን አግብቷል። ከአባቱ ጋር ቪዲዮ ሰርቷል። በቃ አንቺ ምንድን ነሽ አንቺ? እርጉዝ ነሽ ያለሽ እዛ ሰው ላይ አትጫወች እናትዬ። ህዝብ ላይ አትጫወች። ማያወጣ ባል ቅንድብ ይስማል ይባላል። አትናገጊ እዚህ እየመጣሽ። አብርሃም ያንቺ ባልሽ አይደለም፣ አላገባሽው። የሚዲያ ባልሽ ነው። አዎ የሚዲያ ባልሽ ነው። ተቀበለናል፣ እናውቃለን። ውሸታ በውሸት የታነጽሽ አይደለሽ እንዴ አንቺ? በውሸት የውሸት ገንዘብ እኮ ነው የሰበሰብሽ። ምን ያደርግልሻል? የአረቂ ገንዘብና የውሸት ገንዘብ ሁለቱም አንድ ናቸው። አረቂ ሽጦ የሚያመጣ ሰውና እንዳንቺ አይነት ደግሞ በውሸት ዘላለም አለሙን
ደምሽ በውሸት የተሰራ የተቦካ ሰውነትሽ ጭቃሽ ሁለመናሽ በውሸት የታነጸ የተገነባሽ ገባሽ? ይሄን ነው አንቺ እያስተላለፍሽ ለህዝብ ያለሽው። ከአንቺ ምንም ነገር አልተማርንም። ገብቶሻል? አሁንም ደግሞ ልጆቹ ልጅ አትችይም፣ ማንንም አትሸውድ። እዛው ተጨማላለቂ ለራስሽ። ላኪን ህዝቡ አይሸወድም በአንቺ ድራማ ማለት ነው። ሿሿ ልትጫወች ደግሞ መጠሽ ሿሿ ልትጫወች። የኛ ይቅርታ ባይ ያ ሰላም ተቀብለንሻል። ይቅርታሽ ምን ታረጊ? ፍርድሽ ነው፣ አይፈረድብሽም። ያላየሽውን አየሽ፣ ያልበላሽውን በላሽ፣ ያላከክሽውን አከክሽ። አዎ ያልተደረገውን አረግሽ። እንዴ ናጠቅሽ እኮ እናት አባትሽ ልጆች ዘላ አንቺን እናት አባትሽ ልጆ ያልሆንሽ ሰብስክራይብ እንዳታረጓት የምትይ ጀግና እኮ ነሽ አንቺ። ለቤተሰቦችሽ ያልሆንሽ እኮ ነሽ። በአንቺ የተነሳ እኮ የአንድ ዓመት ደመወዟን ያጣች ልጅ አለች እኮ ለአንቺ እየገበረች ላቤ ቦራ። አሁንም ደግሞ ልታጃጂ። ማን አባሽን ነው የምታጃጂ? አንቺ የቆሸሽ ማንን ነው የምታጃጂ? ጥርስሽና ግጠሽ እባክሽ እኛን ጅል እንዳንመስልሽ። እኛ ከአንቺ በላይ ሰው ሆድ ገብተን ደም ሳይነካን እንውጣለን። ሰው ሆድ ገብተን ደም ሳይነካን